Equilibrium expression and equilibrium constant. Law of mass actions. Mathematically, the equilibrium constant is written based on the law of mass action or law of conservation action proposed by Cato Maximilian Goldberg and Peter Wedge in 1864. የኢኩሊብሪየም ኮንስታንት ወይንም ኬ የኬሚካል ኢኩሊብሪየም ኮንስታንቱ የሚሰራው ላው ኦፍ ማስ አክሽን እንዲሁም ላው ኦፍ ኮንዘርቬሽን ኦፍ ላው ኦፍ ኮንሰንትሬሽን አክሽንን ተከትሎ ነው። በማክሲሚሊያን ጎልድበርግ እና በፒተር ዌጅ ፕሮፖዝድ የሆነ ሐሳብ ነው። the law of mass action states that ይሄ law of mass action የሚለው ምንድነው? the rate at which A and B combine is directly proportional to the product of their concentration terms, each raised to the power of its respective coefficient in the balanced chemical reaction. ሬት ከምን ጋር ነው? እዚህ ጋር ለምሳሌ ኬሚካል ኢኩዌሽን አለ ብለን እናስብ። ኤ ቢ ያው የእያንዳንዱ ስሞል ኤዎች ኮኤፊሽንት እንደሆኑ ስሞሎቹ እዚህ ጋር ያሉት ደግሞ ኮምፓውንዶቹ እንደሆኑ እናውቃለን። ሪአክታንት አለ በዚህ በኩል ፕሮዳክት ሶ ሪአክታንት ፕሮዳክት። አሁን የተፈለገው ሬት የሬት ወይንም ፍጥነት ሪአክታንት ወደ ፕሮዳክት የሚቀየርበት ፍጥነት ከምን ጋር ፕሮፖርሽናል ነው እያልን ነው። ለምሳሌ ፎርዋርድ ሬት ይባላል። ፎርዋርድ ሪአክሽን ሬት ከምን ጋር ፕሮፖርሽናል ነው ከተባለ A times A the power of A times concentration of B the power of B concentration ነው። ይሄ የA ክምችት ይሄ የB ክምችት ፓወሩ ኮኤፊሽንታቸው ፓወር ነው የፎርዋርድ ሪአክሽን። የሪቨርስ ሪአክሽን ደግሞ ከምን ጋር ፕሮፖርሽናል ነው? በፕሮዳክት በኩል ያለው ኮንሰንትሬሽን የእያንዳንዱ the power of C concentration of D the power of D እና ኮኤፊሽንቱ ፓወር ሆኖ raised to the coefficient ነው የሚለው። ሶ ፎርዋርድ ሪአክሽን እና ሪቨርስ ሪአክሽን እንደዚህ ከሆነ ይሄ ፕሮፖርሽናሊቲ ከሆነ ኢኳል ቱ ስናደርግ ፎርዋርድ ሪአክሽን ኢኳል ቱ ኮንስታንት እንጨምራለን k times concentration of A the power of A times concentration of B the power of B ነው። እንዲሁም ሪቨርስ ሪአክሽን ኢኳል ቱ k times concentration of C the power of C times concentration of D the power of D እና ኮንሰንትሬሽን የፕሮዳክት ኮንሰንትሬሽን ኮኤፊሽንቱ ፓወር ሆኖ የሪአክታንት ኮንሰንትሬሽን ኮኤፊሽንቱ ፓወር ሆኖ እንደማለት ነው። ኢኩሊብሪየም ላይ ፎርዋርድ ሪአክሽን እና ሪአክሽን ሬት እና ሪቨርስ ሪአክሽን ሬት እኩል እንደሆነ አውርተናል ኢኩሊብሪየም ላይ። ስለዚህ ሁለቱ እኩል ናቸው ማለት እዚህ ጋር ያሉት ኢኩዌሽኖች ሁለቱም እኩል ናቸው ማለት ነው። እነዚህ ሁለቱ እኩል ናቸው ማለት ስለዚህ ፎርዋርድ ሪአክሽን ኮንሰንትሬሽን ኦፍ በሪአክታንት በኩል ያለው ኮንሰንትሬሽን the power of coefficient እና B the power of coefficient ይሄ ከምን ጋር እኩል ነው? ይሄ ምንድነው? ፎርዋርድ ሪአክሽን ሬት ነው ከሪቨርስ ሪአክሽን ሬት ጋር በፕሮዳክት በኩል ያለው ኮንሰንትሬሽን the power of coefficient concentration the power of coefficient ጋር እኩል ነው ማለት ነው። ያው ቺኬ ምንድናት? ቺኬ ፎርዋርድ ኮንስታንት ናት፣ ቺኬ ደግሞ ሪቨርስ ኮንስታንት ናት። ስለዚህ ይሄንን ኦቨር ሪቨርስ ኮንስታንት ኦቨር ሪቨርስ ኮንስታንት ስናደርግ ከዛ ኦቨር concentration of A the power of A concentration of B the power of B ይሄኛውንም ኦቨር concentration of A the power of A concentration of B the power of B ካደረግን ምን ይሆናል? ይሄ በዚህ ይጠፋል፣ ይሄ ፓርት በዚህ ይጠፋል። ስለዚህ ፎርዋርድ ኦቨር ሪቨርስ ኮንስታንት ማለት ነው። ምን ይሆናል? እዚህ ማንገረ concentration of C the power of C concentration of D the power of D over concentration of A the power of A concentration of B the power of B በፕሮዳክት ሳይድ ያለው ሲካፈል በሪአክታንት ሳይድ ያለው ኮንሰንትሬሽን ይሄ ፎርዋርድ ኦቨር ሪቨርስ ኮንስታንት። ይሄን ደግሞ ኢኩሊብሪየም ኮንስታንት እንላለን። ፎርዋርድ ኦቨር ሪቨርስ ኮንስታንት ሲካፈል ኢኩሊብሪየም ኮንስታንት። ስለዚህ ኢኩሊብሪየም ኮንስታንት ፎርሙላው ይሄ ነው የሚሆነው። ኢኩሊብሪየም ላይ ኮንስታንት ኢኩሊብሪየም ኮንስታንት የፕሮዳክት ሳይዱ ሲካፈል ለሪአክታንት ሳይድ
ሬሽዮ ነው የኮንሰንትሬሽን ሬሽዮ ነው የሚሆነው። when their concentrations are expressed in molarities እዚህ ጋር ሪአክታንት እና ፕሮዳክት የተሰጠን ኮንሰንትሬሽናቸው በሞላሪቲ የሚገለጽ ከሆነ ምን ኢኩሊብሪየም ኮንስታንቱ ኬሲ ይሆናል። ኮንሰንትሬሽን ኮንስታንት ይሆናል። when the reactants and products are gaseous ሲሆኑ ወይንም ጋስ ሲሆኑ ፕሮዳክቶቹ እና ሪአክታንቶቹ their concentrations can be ኮንሰንትሬሽናቸው በፓርሻል ፕሬሸር ይለካል ነው ወይንም ኤክስፕረስ ይደረጋል። so ኢኩሊብሪየም ኮንስታንቱ ኬፒ ኮንስታንት ፓርሻል ፕሬሸር ይሆናል። በኮንሰንትሬሽን ሲሆን ኬሲ ይሆናል። ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ኮንሰንትሬሽን ኬሲ አሁን በሞላሪቲ ሲገለጽ ኮንሰንትሬሽናቸው in homogeneous reactions all reactants and products are present in the same physical state homogeneous reaction የሚባለው ሪአክታንቱም ፕሮዳክቱም ሁሉም the same physical state ላይ ሲሆኑ ነው። ጋስ ከሆነ ሁሉም ጋስ ሲሆን፣ aqueous ከሆነ ሁሉም aqueous ሲሆን፣ liquid ከሆነ ሁሉም liquid ሲሆን ያ the same physical state ላይ አለ ይባላል። while writing equilibrium constant expressions for such reactions the following rules are followed ስለዚህ equilibrium constant expression ስንጽፍ እነዚህን ህጎች መከተል አለብን ነው። የመጀመሪያው the concentrations of all the substances formed as products are written in the numerator the top of the fraction በፕሮዳክት በኩል ያሉት ከላይ ይጻፋሉ ኑሜሬተር ላይ በሪአክታንት ሳይድ ያሉት ኮንሰንትሬሽን በዲኖሚኔተር ላይ ይጻፋሉ ወይንም ቦተም ኦፍ ዘ ፍራክሽን ላይ እንደሚጻፉ ይሄንን አይተናል። the equilibrium concentration of each species are raised to a power equal to the coefficient of the species written in the balance chemical equation already የጻፍነው ነገር ነው። ኮንሰንትሬሽኑ ከተጻፈ በኋላ ፓወሩ የእያንዳንዱ ኮኤፊሺየንት ፓወር ይሆናል። የእያንዳንዱ ኮኤፊሺየንት የራሱ ፓወር ይሆናል የኮንሰንትሬሽኑ። ስለዚህ the unit of Kc የኬሲ ወይንም የኢኩሊብሪየም ኮንስታንቱ ዩኒት ዲፔንድ የሚሆነው ምን ላይ ነው? ነምበር ኦፍ ሞል ወይንም የሪአክታንት እና የፕሮዳክት ኮኤፊሺየንት ላይ ነው። ምን ያህል ነምበር ኦፍ ሞል ኦፍ ኮኤፊሺየንት የኮኤፊሺየንቱ ቁጥር ምን ያህል ነምበር ነው ከሚለው አንፃር ነው። ስለዚህ ኬሲ የኬሲ ዩኒት ሲሰራ እንግዲህ ያው ኮንሰንትሬሽን በሞል ፐር ሊትር ነው የሚገለጸው እያንዳንዱ። ስለዚህ አሁን ኮንሰንትሬሽን ኦፍ ሲ ከተባለ ሞል ፐር ሊትር አለ ዘ ፓወር ኦፍ ሲ የዲ ኮንሰንትሬሽንም ዩኒቱ ሞል ፐር ሊትር ነው ዘ ፓወር ኦፍ ዲ ኦቨር ሞል ፐር ሊትር ዘ ፓወር ኦፍ ኤ ታይምስ ሞል ፐር ሊትር ዘ ፓወር ኦፍ ቢ ነው የሚሆነው። ስለዚህ ሁሉም ሞል ፐር ሊትር አለ አራቱም ላይ። ስለዚህ ሞል ፐር ሊትር አንድ ብናደርግ ምን ይሆናል? ፓወራቸው ይደማመራል። ሲ ፕላስ ዲ ሲቀነስ ታች ያለው ደግሞ ኤ ፕላስ ቢ። ስለዚህ የዩኒቱ ሞል ፐር ሊትር ሲ ፕላስ ዲ ማይነስ ኤ ፕላስ ቢ ነው የሚሆነው። ለምሳሌ ኬሲ ኤክስፕሬሽን ወይንም ኢኩሊብሪየም ኮንስታንት ኤክስፕሬሽን ኤንድ ዩኒትስ አስ ዌል አስ ኬሲ ቫልዩ ዲተርሚኔሽንስ እዚህ ጋር ኤክስፕሬሽኑንም ጻፉ ነው ዩኒቱንም ጻፉ ነው። ለምሳሌ እዚህ ጋር ሪአክታንት እንደዚህ ያለ ከዛ ፕሮዳክት እንደዚህ ያለ ለዚህ ኬሲ ስንጽፍ ምን ይሆናል? ኬሲ ኢኳል ቱ በፕሮዳክት በኩል ያለው NH4 አሞኒየም አለ NH4 ፕላስ ኮንሰንትሬሽን ኦፍ NH4 ከፊት ያለው ኮኤፊሺየንት ካልተጻፈ አንድ ነው ማለት ነው። ካልተጻፈ አንድ ነው እንደማለት ነው። ታይምስ እዚህ ጋር አለ CH3 COO ማይነስ ኮንሰንትሬሽን ዘ ፓወር ኦፍ 1 ነው። ፓወሩ 1 ከሆነ አንጽፍም ያው ፓወር 1 እንደሆነ ስለሚታወቅ ኦቨር በሪአክታንት በኩል ላይ ያለው NH3 የሁሉም ፓወር 1 ነው። NH3 ኮንሰንትሬሽን ኦፍ NH3 ታይምስ ኮንሰንትሬሽን ኦፍ CH3COOH CH3COOH ይሆናል። ዩኒቱ ስንት ነው? ይሄ ኢኩሊብሪየም ኮንስታንቱ ነው። ዩኒቱ ምን ይሆናል? ሞል ፐር ሊትር ነው አይደል? ሞል ፐር ሊትር ስሞል ነው። ሞል ፐር ሊትር ዘ ፓወር ኦፍ የእያንዳንዱ ፓወር ይሄ አንድ ነው። ስለዚህ 1 + 1 1 + 1 2 ነው። ሲቀነስ ከታች ያለው 1 + 1
1 + 1 2 ሲቀነስ 2 0 ሞል ፐር ሊትር ዘ ፓወር ኦፍ 0 1 ነው የሚሆነው። ስለዚህ የዚህ ዩኒት ዩኒትለስ ነው ማለት ነው፣ ወይንም ዩኒት የለውም። 1 ነው ማለት ዩኒት የለውም። እሺ ለዚህኛውም ኬሲ እና ዩኒቱን ጻፉ ከተባለ ኬሲ ምን ይሆናል? እዚህ ጋር በፕሮዳክት በኩል ያለውን ሃይድሮጅን እና ፍሎሪን ነው። ኮንሰንትሬሽን ኦፍ ሃይድሮጅን አየን ታይምስ ኮንሰንትሬሽን ኦፍ ፍሎሪን አየን ኦቨር በሪአክታንት በኩል ሃይድሮጅን ፍሎራይድ ኮንሰንትሬሽን ኦፍ ሃይድሮጅን ፍሎራይድ ይሆናል። ይሄ ኬሲው ነው የሚሆነው። ዩኒቱ ምን ይሆናል? ሞል ፐር ሊትር ዘ ፓወር ኦፍ 1 2 ሲቀነስ ከታች 1 አለ 2 - 1 1 ሞል ፐር ሊትር ዘ ፓወር ኦፍ 1 ወይንም ሞል ፐር ሊትር ይሆናል። ዩኒቱ ሞል ፐር ሊትር ብቻ ነው የሚሆነው። የዚህኛው ምን ይሆናል ከተባለ ይሄው ኮንሰንትሬሽን በፕሮዳክት በኩል ያለው ዘ ፓወር ኦፍ 2 ኮኤፊሺየንቱ ስላለ ኦቨር በሪአክታንት በኩል ያለው NO ዘ ፓወር ኦፍ 2 ብሮሚን ዘ ፓወር ኦፍ 1። ስለዚህ እንደዚህ ይሆናል ኬሲው። ዩኒቱስ ዩኒቱ ሞል ፐር ሊትር አድርገን በሪአክታንት በኩል ስንት አለ? በፕሮዳክት በኩል 2 በሪአክታንት በኩል 2 ሲደመር 1 3 አለ። ስለዚህ 2 ሲቀነስ 3 ነው የሚሆነው። እዚህ 2 እዚህ 3 ነው። ሞል ፐር ሊትር 2 ሲቀነስ 3 ሞል ፐር ሊትር ዘ ፓወር ኦፍ -1 ነው የሚሆነው። እንዲህ ነው ማለት ይሄ ማለት ነው 1 ኦቨር ሞል ፐር ሊትር እንደማለት ነው። እዚህ ጋር -2 ሳይሆን -1 ሞል ፐር ሊትር ዘ ፓወር ኦፍ -1 ፎር ዘ ሪአክሽን። እንደዚህ ያለ ሪአክሽን አን ኢኩሊብሪየም ሚክስቸር በዚህ ዲግሪ ሴንቲግሬድ ኮንቴንስ ይሄን ያህል ሞል ፐር ሊትር ኦፍ ሃይድሮጅን የሃይድሮጅን ይሄን ያህል ሞል ፐር ሊትር ኮንሰንትሬሽን ኦፍ ሃይድሮጅንን እየሰጠ ነው። ይሄ ኮንሰንትሬሽን ኦፍ ሃይድሮጅን ነው እና እዚህ ጋር ደግሞ የፍሎሪንን ኮንሰንትሬሽን ኦፍ ፍሎሪንን ሰጥቶናል። እንዲሁም ደግሞ እዚህ ጋር ኮንሰንትሬሽን ኦፍ ሃይድሮጅን ፍሎራይድን ሰጥቶናል። ዲተርሚን ዘ ኢኩሊብሪየም ኮንስታንት ኦፍ ዘ ሪአክሽን ኬሲ ነው የተፈለገው ወይም ኢኩሊብሪየም ኮንስታንት። ስለዚህ ኬሲ ምንድነው የሚሆነው? ፎርሙላው በፕሮዳክት ሳይድ ሃይድሮጅን ፍሎራይድ አለ ዘ ፓወር ኦፍ 2 ነው የሚሆነው ኮኤፊሺየንቱ 2 ስለሆነ ኦቨር በሪአክታንት ሳይድ ኮንሰንትሬሽን ኦፍ ሃይድሮጅን አየን ታይምስ ኮንሰንትሬሽን ኦፍ ፍሎሪን። ስለዚህ ኮንሰንትሬሽን ኦፍ ሃይድሮጅን ፍሎራይድ ስንት ነው ተባለ? 3.53 ታይምስ 10 ዘ ፓወር ኦፍ -3 ነው ተባለ። ዘ ፓወር ኦፍ 2 ይሆናል ስኩዌር ኦቨር የሃይድሮጅን ኮንሰንትሬሽን 4.79 ሲባዛ 10 ዘ ፓወር ኦፍ -4 ሲባዛ የፍሎሪን ኮንሰንትሬሽንም እንደዛው 4.79 ሲባዛ 10 ዘ ፓወር ኦፍ -4 ይሆናል። ስኩዌርድ ማለት ነው ማለት ነው። እዚህ ጋር ያለው 3.53 ከራሱ ጋር ይባዛል። 3.53 ጊዜ 3.53 ይሄ 12.46 ይሆናል። 12.46 ሲባዛ 10 ዘ ፓወር ኦፍ -3 ስኩዌርድ ሲሆን 10 ዘ ፓወር ኦፍ -3 ስኩዌሩ ያበዛል -6 ይሆናል። ኦቨር እዚህ ጋር 4.79 ከ4.79 ጋር ሲባዛ 22.94 ይሆናል ታይምስ 10 ዘ ፓወር ኦፍ -4 10 ዘ ፓወር ኦፍ -4 ሲደማመር 10 ዘ ፓወር ኦፍ -8 ይሆናል። 12.46ን ለ22.94 0.543 ይሆናል ሲባዛ -8 ወደዛ ሲሄድ +8 ሆኖ ስለሚሄድ -6 +8 10 ዘ ፓወር ኦፍ +2 ይሆናል። 10 ዘ ፓወር ኦፍ +2 ማለት 100 ነው። ስለዚህ 0.543 ሲባዛ 100 54.3 ይሆናል። እሺ እዚህ ጋር 5.43 ሳይሆን 54.3 ነው ወይንም 5.43 ታይምስ 10 ዘ ፓወር ኦፍ 1። ዩኒቱስ ምን ይሆናል ከተባለ እዚህ ጋር በሪአክታንት እና በፕሮዳክት ሳይድ 2 አለ፣ በሪአክታንት ሳይድ 1 ሲደመር 1 2። ስለዚህ ሞል ፐር ሊትር ዘ ፓወር ኦፍ 2 ሲቀነስ 2 0 ዘ ፓወር ኦፍ 0 1 ነው። 1 ከሆነ ያው ዩኒትለስ ነው ማለት ነው። ስለዚህ 54.3 ብቻ ነው የሚሆነው። ራይት ዘ ኢኩሊብሪየም ኮንስታንት ኤክስፕሬሽን
ኬሲን ስሩ የሚለው ኤክስፕሬሽኑን ጻፉ ነው። ሶ የዚህኛው ኬሲ ምን ይሆናል? በፕሮዳክት በኩል ያሉት ኮንሰንትሬሽን ኦፍ NH4 ፕላስ ታይምስ ኮንሰንትሬሽን ኦፍ ይሄ ኦቨር በሪያክታንት ሳይድ ኮንሰንትሬሽን ኦፍ አሞኒያ ታይምስ ኮንሰንትሬሽን ኦፍ HF እንዲህ ነው የሚሆነው። እዚህ ጋር ያለው ኬሲ ኢኳል ቱ ኮንሰንትሬሽን ኦፍ PCl3 the power of 2 times concentration of Br2 the power of quotient 3 ነው over concentration of PBr3 the power of 2 times concentration of chlorine the power of 1 እንደዚህ ይጻፋል። for the reaction እዚህ ጋር እንደዚህ reaction አለ an analysis of an equilibrium mixture is performed at a certain temperature it is found that ኮንሰንትሬሽናቸው እንደዚህ አናሊሲስ ተሰርቶ የዚህ ኮንሰንትሬሽን የናይትሮጅን ትራይክሎራይድ ይሄን ያህል ነው። የናይትሮጅን የሁሉንም ሰጥቶናል። ካልኩሌት ኬሲን ስሩ ነው የሚለው። ሶ ኬሲ ኢኳል ቱ በፕሮዳክት በኩል NaCl3 concentration of nitrogen trichloride the power of coefficient 2 ስለሆነ the power of 2 over concentration of በሪአክታንት ሳይድ ናይትሮጅን እና ክሎሪን ናይትሮጅን እና concentration of ክሎሪን የክሎሪን ፓወር 3 ነው፣ የናይትሮጅን 1 ነው። ስለዚህ ያንን መተካት ነው። Kc equal to concentration of nitrogen trichloride 1.9 times 10 the power of -1 1.9 times 10 the power of -1 molarity ነው over the power of ይሄ 2 ነው over የናይትሮጅን 1.4 times 10 the power of -3 molarity times የክሎሪን 4.3 times 10 the power of -4 4.3 times 10 the power of -4 molarity the power of 3 ነው የክሎሪን 3 ስለሆነ so 1.9 ስኬርድ ማለት 1.9 ከራሱ ጋር ሲባዛ 3.61 times 10 the power of -1 times 2 10 the power of -2 ይሆናል። ሞላሪቲ ዩኒቱንም እዚህ መስራት እንችላለን። ሞላሪቲ ስኬርድ ይሆናል ኦቨር 1.4 እሺ እዚህ ጋር ያለው 4.3 ኪዩብ ስናደርግ በካልኩሌተር 79.5 ነው። ይሄ 79.5 ይሄ ከማን ጋር ይባዛል? ከ1.4 ጋር 111.3 ይሆናል። ሲባዛ እዚህ 10 the power of -4 አለ -4 ከ3 ጋር 10 the power of -12 ይሆናል። እዚህ ጋር ደግሞ 10 the power of -3 አለ -12 -3 10 the power of -15 እዚህ ሞላሪቲ አለ እዚህ ሞላሪቲ ኪዩብ አለ። ስለዚህ ሞላሪቲ the power of 4 ይሆናል። እዚህ 1 አለ እዚህ 3 4 ይሆናል። ስለዚህ 3.61 ለዚህ ማካፈል ነው 0.0324 ይሆናል ታይምስ እዚህ -15 ወደ ላይ ሲሄድ ፕላስ 15 ይሆናል። -2 ፕላስ 15 10 the power of 13 ይሆናል። ሞላሪቲ ስኬር አለ እዚህ 2 አለ እዚህ 4 አለ 4 ወደ ላይ ሲሄድ -4 ሆኖ ሲሄድ ሞላሪቲ the power of -2 ነው የሚሆነው። እሺ እዚህ ጋር 1.2 ስንመጣ 3.24 ሲሆን እዚህ 2 እንቀንሳለን ታይምስ 10 the power of 11 ሞላሪቲ the power of -2 ይሆናል። ዩኒቱ the power of -2 እንደዚህ ይመጣል ማለት ነው። ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር እስካሁን ከኮንሰንትሬሽን አንፃር እያወራን ነበር። አሁን ደግሞ ከፓርሻል ፕሬሸር አንፃር ኢኩሊብሪየም ኮንስታንት ኤክስፕሬሽኑ ምን ይሆናል? when all the reactants and the products are gases ሁሉም ሪአክታንቶች እና ፕሮዳክቶች ጋስ በሚሆኑበት ጊዜ ዜር ኮንሰንትሬሽን በፓርሻል ፕሬሸር ሊገለጽ ይችላል። በዚህ ኬስ ኮንስታንቱ ምን ይሆናል? ፓርሻል ፕሬሸር ኦፍ ሲ ዲ ያው ፒ ማድረግ ነው። ኮንሰንትሬሽን የነበረውን ፓርሻል ፕሬሸር የኤ የቢ ፓወሩ ሌላው ነገር እንዳለ ነው የሚሆነው።
ለምሳሌ አሞኒያ ፎርምድ ሲሆን ጋስ 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 ናቸው ተመልከቱ ሁሉ። ስለዚህ ኮንሰንትሬሽን በፓርሻል ፕሬሸር ልንገልጽ እንችላለን። በፓርሻል ፕሬሸር ኦፍ NH3 the power of 2 over partial pressure of reactant N2 times partial pressure of hydrogen cube ነው የሚሆነው። በኮንሰንትሬሽን ሲሆን በኬሲ ሲሆን ኦልሬዲ ጽፈናል NH3 ስኩዌር N2 H2 ኪዩብ ነው የሚሆነው። በፓርሻል ፕሬሸር ሲሆን ደግሞ እንደዚህ ይሆናል ማለት ነው። እና the unit of Kp የኬፒ ዩኒት ምንድነው የሚሆነው? ተመሳሳይ የፓርሻል ፕሬሸር ዩኒቱ በምንድነው የተሰጠን ነው ፕሬሸሩ። በአትሞስፌር ከተሰጠን አትሞስፌር the power of 3 C D የእያንዳንዱ አትሞስፌር ስለሚሆን ከዛ አንድ አትሞስፌር ካደረግን ምን ይሆናል? ከላይ ያሉት C + D ሲቀነስ A + B ነው የሚሆነው። ተመሳሳይ ነው የሚሆነው። እዚህ ጋር M + N ሳይሆን C + D ነው የሚሆነው። ፕሬሸሩ በአትሞስፌር ሲሰጥ እንደዚህ ነው። በፓስካል ወይ በኪሎ ፓስካል ሊሰጥ ይችላል። ስለዚህ አትሞስፌር ኪሎ ፓስካል ተክቶ እንደዚህ ማድረግ ነው። ለምን እንደዚህ እየተሳሳተ እንደሆነ አይገባኝም። C + D ነው የሚሆነው። እዚህ ጋር መጽሐፍ ላይ ስህተት መኖር አልነበረበትም። ኬፒ ኤክስፕሬሽን ኤንድ ዩኒትስ ለምሳሌ እዚህ ጋር ለዚህ ኬፒ ኤክስፕሬሽን እና ዩኒት ጻፉ ሲባል በፕሮዳክት በኩል ያለው እንግዲህ ሁሉም ጋስ ከሆነ ፓርሻል ፕሬሸር ኦፍ NH3 ነው the power of 2 ከዛ ኦቨር ሪአክታንት ላይ ያለው N2 እና H2 the power of 3 ነው። ዩኒቱ ምን ይሆናል? የተሰጠው በአትሞስፌር ከሆነ ጀስት አትሞስፌር አድርጋችሁ ፕሮዳክት በኩል 2 አለ ሲቀነስ ሪአክታንት በኩል 3 ሲደመር 1 4 አለ 2 ሲቀነስ 4 አትሞስፌር the power of -2 ማድረግ ነው። ዩኒቱ አይከብድም። እዚህ ጋርም እንደዚህ ያለ ኬፒ ኤክስፕሬሽኑ ምንድነው? ፓርሻል ፕሬሸር ኦፍ HI the power of 2 over partial pressure of H2 times partial pressure of I2 ዩኒቱ ምን ይሆናል? እዚህ 2 ነው። እዚህ 1 2 ሲቀነስ 2 0። ስለዚህ ዩኒቱ አትሞስፌር the power of 0 1 ነው የሚሆነው። እዚህ ጋር ስናይ ኬፒ ኤክስፕሬሽን ምን ይሆናል? partial pressure of NO2 the power of 2 over partial pressure of N2O4 ኮኤፊሺየንት የለውም እንደዚህ ይሆናል። ዩኒቱ ምን ይሆናል? አትሞስፌር the power of 2 ሲቀነስ 1 1 አትሞስፌር ብቻ ይሆናል። The reaction for the formation of nitrosyl chloride was studied at 25 degrees centigrade. ናይትሮሲል ክሎራይድ የፎርሙላ የሚሆንበትን ሪአክሽን ሲጠና በ25 ዲግሪ ሴንቲግሬድ ይሄ ነው ፎርሙላው። at equilibrium the partial pressures were found to be partial pressure ተሰጥቶናል። ኢኩሊብሪየም ላይ 1.25 times 10 to the power of -2 እና 3 times 10 to the power of -1 ይሄ ለማን ነው? ፓርሻል ፕሬሸር የኤንኦ ሲል ይሄ ነው የመጀመሪያው የኤንኦ ይሄ ነው የክሎሪን ደግሞ ይሄ ነው። ካልኩሌት ኬፒ። ስለዚህ መጀመሪያ ኬፒ ፎርሙላውን መጻፍ ነው። ኬፒ ኮንሰንትሬሽን ኦፍ ናይትሮሲል ክሎራይድ the power of 2 ፓርሻል ፕሬሸር ማለት ነው ኦቨር ፓርሻል ፕሬሸር ኦፍ NO the power of 2 ነው ታይምስ ፓርሻል ፕሬሸር ኦፍ Cl2 መተካት ነው። የNOCl 1.2 ነው ተብሏል። 1.2 ስኩዌርድ ኦቨር የNO ደግሞ 5 ታይምስ 10 the power of -2 ፓወሩ ስኩዌርድ አለ the power of square 2 ታይምስ የክሎሪን ደግሞ 3 ታይምስ 10 the power of -1 ዩኒታቸው እያንዳንዱ አትሞስፌር ነው። እያንዳንዱ ላይ አትሞስፌርን መተካት ይቻላል። 1.2 ስኩዌር 1.44 ነው ኦቨር አትሞስፌር አለ አትሞስፌር ስኩዌር ይሆናል
5 ስኩዌርድ 25 ታይምስ 10 ዘ ፓወር ኦፍ ማይነስ 2 ስኩዌርድ 10 ዘ ፓወር ኦፍ ማይነስ 4 አትሞስፌር ስኩዌርድ ይሆናል ታይምስ 3 ታይምስ 10 ዘ ፓወር ኦፍ ማይነስ 1 አትሞስፌር ይሆናል። እሺ እዚህ ጋር 25 ከ3 ጋር ይባዛል ስንት ይሆናል? 75 ከታች ያለው ሲባዛ 10 ዘ ፓወር ኦፍ ማይነስ 4 ታይምስ 10 ዘ ፓወር ኦፍ ማይነስ 1 10 ዘ ፓወር ኦፍ ማይነስ 5 ይሆናል። አትሞስፌር ስኩዌር እዚህ አትሞስፌር ዘ ፓወር ኦፍ 1 አትሞስፌር ኪዩብ ይሆናል። ከላይ ያለው ደግሞ 1.44 አትሞስፌር ስኩዌር አለ። ስለዚህ 1.44ን ለ75 እናካፍላለን 0.0192 ይሆናል ታይምስ 10 ዘ ፓወር ኦፍ ማይነስ 5 ታች ነው ያለው አይደል? ወደ ላይ ሲመጣ 10 ዘ ፓወር ኦፍ ፖዚቲቭ 5 ይሆናል። አትሞስፌር እዚህ ተዋለ። ይሄ ወደ ላይ ሲመጣ ማይነስ 3 ሲሆን 2 ማይነስ 3 አትሞስፌር ዘ ፓወር ኦፍ ኔጌቲቭ 1 ይሆናል ዩኒቱ። ስለዚህ እዚህ 1020 ሲመጣ 1.92 ታይምስ እዚህ 20 ወደ ነጥቡ 2 ጊዜ ወደ ቀኝ ስለመጣ 2 ስንቀንስ 5 ሲቀንስ 2 10 ዘ ፓወር ኦፍ 3 አትሞስፌር ዘ ፓወር ኦፍ ማይነስ 1 አትሞስፌር ዘ ፓወር ኦፍ ኔጌቲቭ። ስለዚህ ይሄን ያህል ይሆናል ማን ኮንስታንት ኬፒ። እሺ አሁንም ሌላ ስህተት 1.920 ሳይሆን 1920 ማለት ይቻላል። ከንቺ ነጥብ 10 ዘ ፓወር ኦፍ 3 ስላለ 1.92 ታይምስ 10 ዘ ፓወር ኦፍ 3 ማለት 1000 ነው። ሌላ ስህተት መሳሳት አልነበረበትም። ራይት ዘ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኬፒ ፎር ዘ ፎሎዊንግ ሪአክሽንስ ኬፒያቸውን ጻፉ ነው የሚለው። ሶ ለኤ ምን ይሆናል? ኬፒ ኢኳል ቱ SO3 ያለ ፓርሻል ፕሬሸር ኦፍ SO3 ዘ ፓወር ኦፍ 2 ነው ኮኤፊሺየንቱ 2 ስለሆነ ኦቨር ፓርሻል ፕሬሸር ኦፍ SO2 ዘ ፓወር ኦፍ 2 ታይምስ ፓርሻል ፕሬሸር ኦፍ O2 ነው የሚሆነው። ለቢስ ኬፒ ኢኳል ቱ ፓርሻል ፕሬሸር ኦፍ NOBr ዘ ፓወር ኦፍ 2 ኦቨር partial pressure of N2 times partial pressure of O2. The following equilibrium pressures are observed at a certain temperature for the reaction. The reaction partial pressure አቸውን ሰጥቶናል። Calculate the value of equilibrium constant at this temperature. ሶስቱም ጋዝ ከሆኑ ኬፒ ነው የሚሰራው። ፎርሙላውም በፕሮዳክት በኩል ያሉት partial pressure of NO the power of 2 times partial pressure of O2 over partial pressure of NO2 በሪአክታንት ሳይድ ያለው ፓወሩ 2 ነው። ይሄንን መተካት ነው። partial pressure of NO 6.5 times 10 the power of minus 5 ተሰጥቶናል squared ሲባዛ partial pressure of O2 4.5 times 10 the power of minus 5 አትሞስፌር ሚለው እየተሰጠን ነው። አትሞስፌር ሚላለ ታይምስ ፓርሻል ፕሬሸር ኦፍ NO2 0.55 ኦቨር 0.55 አትሞስፌር ይሆናል። ዘ ፓወር ኦፍ 2 ነው ስኬርድ እናደርገዋለን። እዚህ ጋርም አትሞስፌር ነው 6.5 ስኬርድ 6.5 ስኩዌር 42.25 ነው ታይምስ 10 ዘ ፓወር ኦፍ ማይነስ 5 ቱ 10 ዘ ፓወር ኦፍ ማይነስ 10 ነው። ከዛ አትሞስፌር ስኩዌር ይሆናል ሲባዛ 4.5 አለ 4.5 ታይምስ 10 ዘ ፓወር ኦፍ ማይነስ 5 አትሞስፌር ይሆናል ኦቨር 0.55 ስኩዌር 0.3025 ነው አትሞስፌር ስኩዌርድ ይሆናል። ስለዚህ እዚህ ጋር ቁጥሮቹ ኖርማል ቁጥሮቹ ይባዛሉ። ዘ ፓወር ኦፍ 10 ያሉትም ይባዛሉ። 42.25 ከ4.5 ጋር 190.125 ነው ሲባዛ 10 the power of minus 10 10 the power of minus 5 10 the power of minus 15 ፓወሩ ይደማመራል
እዚህ አትሞስፌር ስኩዌር አለ፣ እዚህ አትሞስፌር አለ። አትሞስፌር ኪዩብ ይሆናል ኦቨር 0.3025 ስለዚህ ለዚህ ማካፈል ነው 628.5 ይሆናል። 628.5 ሲባዛ 10 ዘ ፓወር ኦፍ -15 እዚህ አትሞስፌር ስኩዌር ነበር ከ3 2 ሲቀነስ 1 አትሞስፌር ይቀራል። ሶ እዚህ ጋር ነጥቡ ወደ ሌፍት 1 2 ሲሄድ በሳይንቲፊክ ኖቴሽን 6.28 እንለዋለን ታይምስ 10 ዘ ፓወር ኦፍ ወደ ግራ 2 ከሄደ እዚህ ላይ ፕላስ 2 ነው የምናደርገው -15 ላይ 2 ስንደምር -13 ይሆናል አትሞስፌር ይሆናል። ማን ኬፒ ነው እየሰራን የነበረው እንደዚህ ይሆናል 6.28 ታይምስ 10 ዘ ፓወር ኦፍ -13 አትሞስፌር ይሆናል።